ያውስታ አይ ልጅቱ ለማዳመጥም ፈቃደኛ አልነበረችም። ያው እንደውም ተባብራት 8 ጥቅስ አንብበህ ነበር አንተ ቢሆንም ለማዳመጥ ስላልሆነ ኡስታዝ አጠቃለውና ኢብራሂምና አብዱልከሪም ሲታገሱ ሰማ ነበር። ታቸውኝ እኮ በደንብ ነበር ስሰማ የነበረው እና ምናልባት እስቲ የተወሰነ ለውጥ ይኖራል ብዬ ነው። እና ኢብራሂም በጣም ስችት ብሎት እንትን አለ፣ ልቡን አደነደነችው። ከዛ በኋላ አብዱልከሪምን ደግሞ አደነደነችው ማለት ነው። ምናልባት እስቲ እቺ ልጅ ከሚለው አንጻር ነበርና ፕሪዲስቲንድ የሆኑት ደግሞ አለች ለሁሉም ነው ፕሪዲስቲንድ የሆነው አለች። ምንድነው ኤፌሶን ምዕራፍ 1 ላይ ያለው ለሁሉም ነው አለች። ግን እንደዛ አይደለም፣ ለሁሉም አይደለም። ራሱ ኃጢአተኞች እንዲጠፉ አስቀድሞ ተወስኖባቸዋል እነሱ ራሳቸው። አይተናል ጥቅሶቹን ማለት ነው። እና በዚህ በቅድመ ውሳኔ ላይ ያለውን ነገር አንዳንድ ነገር መነጋገር የሚፈልግ ሰው ካለ መግባት ይችላል። ራሱ ክፍት ነው ማለት ነው። እና አውግስቲን ምን እንደሚሉ፣ ዮሐንስ አፈወርቅ ምን እንደሚል፣ ሌሎችም ቸርች ፋዘርስ ምን እንደሚሉ ማየት እንችላለን። በዚህ ጉዳይ ላይ አስቀድሞ የተወሰነ ነገር አለ ወይስ የለም በሚለው ነገር ላይ ማለት ነው። እና ይህን ይመስላል። ጀዛከላ ኡስታዝ። ይሄን ኢብራሂም ቀጥል አኺ። ይሄን ቀጥሎ ሴና ጥያቄ ላይ ስላችሁ ኡስታዝ ወደ እሱ አለ። ኢብራሂም ካለ ቀጥል። እንትና ኢብራሂም ሰው አለን ያልኩት። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንትና ማን ነው አውግስቲኒዮስ ዘ ሲቲ ኦፍ ጋድ በሚለው መጽሐፉ ላይ ቡክ 15 ቻፕተር 1ን አንብቡት። እናም እነዚህ ሁለት ከተሞች ሁለት የሰዎች ማህበረሰቦች ብለን በሚስጥር እንጠራቸዋለን አለ። ከነዚህ አንዱ ከአምላክ ጋር ለዘላለም እንዲነግሱ፣ ሌላው ደግሞ ከዲያብሎስ ጋር የዘላለም ቅጣት እንዲደታ አስቀድሞ የተወሰነ ነው ይላል። አንብባችሁታል? ይሄንን ያጀማ አብዱልከሪም አንብበዋል? ይሄን ጥቅስ አውግስቲኖስ ኢብራሂም አንብበዋል? ይሄንን ትንሹ ኡስታዝ ባለፈው ያየነበት እሱን ነው የምልህ። ምን አለ? እናም እነዚህ ሁለት ከተሞች ወይም ሁለት የሰዎች ማህበረሰቦች ብለን በሚስጥር እንጠራቸዋለን አለ። ከነዚህ አንዱ ከአምላክ ጋር ለዘላለም እንዲነግሱ፣ ሌላኛው ደግሞ ከዲያብሎስ ጋር የዘላለም ቅጣት እንዲደርስባቸው አስቀድሞ የተወሰነ ነው አለ። ሁለቱም የተወሰኑ ነገሮች ናቸው። ደብል ፕሪዲስቲኔሽን የሚባለው እሱ ነው። ሌላ ቦታ ላይ ደግሞ ምን አለ? የኦን ፕሪዲስቲኔሽን ኦፍ ሴንትስ በሚለው መጽሐፉ ላይ ቅድመ ውሳኔ ያለ ቅድመ እውቀት ሊኖር የማይችል ነው አለ። ምንም እንኳን ቅድመ እውቀት ያለ ቅድመ ውሳኔ ሊኖር ይችላል፣ ምክንያቱም አምላክ ሊያደርግ ያለውን በቅድመ ውሳኔ ያውቅ ነበርና ይላል። ስለዚህ ሁለት የደብል ፕሪዲስቲኔሽን የሚባለው ነገር አለ። ራሱ እሷ ያለችው ምንድን ነው? አንድ ብቻ ነው። ጻድቃኖች እንዲድኑ ብቻ ሳይሆን ለሁሉም ምርጫው ተሰጥቷል። ሁሉንም ለማዳን ወስኗል። የወሰኑን ውሳኔ ግን በማመን ወይ ባለማመን ማጣትም ማግኘትም የሚባል ነገር አለ ብለን ያለችው ያ ስህተት ነው። ራሱ ቀጥሉ። በይዘው እዚህ ፕሪደስቲኔሽን እና ፕሪኦርዴንድ የሚባለው ሀሳብ ላይ ባይብሊካሊም መሞገት ይቻላል። ከዛም አልፎ ደግሞ ኡስታዝ ባሳየን መሰረት ከመጡት ላይ ከቸርች ፋዘሮች ማለት ነው ከነሱም ከዛ ደግሞ አልፎ ደግሞ ከመጡ የተለያዩ ምሁራን ጠቅሶ መሞገት ሀሳብን ማስያዝ ይቻላል። አሁን ግን ያንን ሀሳብ እናንተ ጋር ማቅረብ የምንችለው ስታዳምጡ ብቻ ነው። ወጣችኋል። አሁን ያንን አርጊመንት አምጣችሁ ያንን ነገር ደግሞ በዛው ልክ ፕሪኦርዴንድ እና ፕሪደስቲኔሽን የሚባለውን ሀሳብ ለእናንተ ስናቀርብ ከባይብሊካሊ ከዛ ደግሞ ከሱም አልፎ ቸርች ፋዘር ላይ ከዛም አልፎ ደግሞ በምሁራን እይታ ከዛ በምሁራንም እይታ ምናምን መጽሐፍት ሲቀርብ ካላዳመጣችሁ ችግር ነው። አሁን ገብቶ እንዲሁ በጮኸ በበጠበጠ ምናምን እንባከረዩ ባለ አይደለም። ያንን ሀሳብ አዳምጡ ፕሊስ። አሁን ክርስቲያኖች ምገቡም ካላችሁ ተቃውሞ ሀሳብም ካላችሁ ገዝት ላኩና ግቡ፣ ግን ፕሊስ አዳምጡ። እና ኡስታዝ ሚና ይጠቀሰልን አለ አውግስቲኖስ ሲቲ ኦፍ ጋድ የሚባል ስራ አለውና እዛ ላይ የጠቀሰው የሉቃስ 15 ማብራሪያ ላይ የተናገረው ነገር አለ ስለ ፕሪኦርዴንድ እና ፕሪደስቲኔሽን ማለት ነው። ሶ ፕሊስ አዳምጡ። እሱ ላይ እሱን ነገር ለማውራት ያለው ሴና ጥያቄ ካለሽ ጠይቂ፣ ካልሆነ ቃል ጥያቄ ስላላት ታዝ በደንብ ያስተናግዳታል ኢንሻአላህ። እሺ አመሰግናለሁ። ሰላም ብያለሁ። እንዴት ናችሁ? ኡስታዝ
ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4 እስከ 6 ያለውን አስረዳኝ። ሰላም ብያለሁ ሲና። አንደኛ ቆሮንቶስ ምዕራፍ 8 ከ4 እስከ 6 እኔ ምኑን ላስረዳኝ? ጥያቄ ካለሽ ትጠይቅኛለሽ። ማብራሪያ ካለ ክርስቲያን ነሽ አይደል? ባይዘወይ ፕሮቴስታንት ነሽ። ምኑን ላስረዳሽ እኔ? ምክንያቱም መጽሐፉ የኔ አይደለም። አሁን ቁርአን ላይ ቢሆን ኖሮ ይሄ ነገር አልገባኝም ብለሽ ላስረዳሽ እችላለሁ። እኔ የማረገው ነገር ምንድነው? እዛ ላይ የተረዳሁትን ነገር አርጊውመንት ቢልድ ላደርግበት እችላለሁ እንጂ ያንን የማስረዳት ባይብል የማስጠናት ኃላፊነት የለብኝም። ባይሆን ከአንቺ ጋር የተጎዳኘና የተቆራኘ ነገር ካለው ይሄ ነገር ትክክል ነው፣ ይሄ ነገር ትክክል አይደለም፣ ከኛ እምነት አንጻር ቴዎሎጂካል ፋክተሩ ይሄ ነው ብለሽ ነው አንቺ ነሽ ጥያቄውን ማቅረብ ያለብሽ። ግን ጥቅሱን አስረዳኝ ካልሽኝ ግን ትንሽ ይከብደኛል፣ እኔ የአንቺ እምነት ስለሆነ ማለት ነው። እሺ፣ አይ እኔ ለማለት የፈለግኩት አሁን እዛ ላይ አንድ አምላክ አብ አለን ይላልና አንድ አምላክ ይላልና የአንዱ አምላክ አብ እንደሆነ ስለሚናገር ነው እንትኑና ከአንተ ልስማ ብዬ ነው እንጂ ሀሳቡ ገብቶኛል። ግን ከአንተ ልስማ ብዬ ነው። በመጽሐፍ ቅዱስ አስተምሮት ውስጥ ወይም በባይብል አስተምሮት ውስጥ አንድ አምላክ አለ ብሎ ነው የሚያስተምረው። ዘዳግም 6:4 ላይም እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ዘካርያስ 14:9ም እግዚአብሔር አንድ ስሙም አንድ ይሆናል የሚለው። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይም ለሁላችን አንድ አባት ያለ አይደለምን? አንድ አምላክስ የፈጠረን አይደለምን? ይላል። ኤፌሶን ምዕራፍ 4 ቁጥር 6 ላይ አንድ አምላክ የሁሉም አባት አለ ይላል። የማን ማለት ነው? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለዋል። ኢቭን የኢየሱስ ክርስቶስም አባት ጭምር አንድ አምላክ አለ ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ስትመለከቱ እውነተኛ አምላክ የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። አንድ አምላክ በባይብል ውስጥ ሙሉን ብታነቢው አብ ነው አንድ አምላክ ብሎ የሚያስቀምጠው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ አሁን ያየሽው ጥቅስ ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ከማ በቀር አለ? ከአንዱ በቀር ማንም ማንነት የለም አለ። አንድ ማንነት ነው ያለው አለ። ማነው እሱ? ቁጥር 6 ላይ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን አለ። በአዲስ ኪዳን በጎ ነገር የሆነው ከአብ ነው። በጎ ነገር የሆነው ደግሞ በክርስቶስ በኩል ነው። ያ ከአብ በክርስቶስ በኩል እንደሆነ ነው የሚናገረው። ስለዚህ ምን አለ? አንድ አምላክ አብ አለን ብሎ ነው ያስቀመጠው። ስለዚህ አንድ አምላክ ሰማይና ምድርን የፈጠረ ሁሉ ነገር ያስገኘ አንድ አምላክ አለ። የአንድ አምላክ አብ ነው ብሎ ነው ያስቀመጠው መጽሐፍ ቅዱስ ላይ። እናንተ አምላካችሁ የምትሉት አለ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እናንተ አምላካችሁ የምትሉት ለእኔ ምን ነው አለ? አባቴ ነው አለ። ከጥንት ጀምሮ ሲናገር የነበረው ከኔ በቀር ሌላ አምላክ የለም ብሎ ሲናገር የነበረው አንድ ሲንጉላር ፐርሰን አለ፣ አንድ እኔነት አለ። ያ አንድ እኔነት አብ ነው። ከአብ ውጭ አምላክ የለም ብሎ ነው ያስቀመጠው። ከአንድ አምላክ ነው ያለው፣ እሱም አብ ነው ብሎ ነው ያስቀመጠው። ይህንን ነው የምንረዳው። ተገናለሁ ኡስታዝ። ለምን መሰለ እኔ አሁን አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ ስለማመን ወይም የስላሴ አማኝ ስለሆንኩ ይህን እንትን ፈልጌ ስላጣው ነው። ያው መጽሐፍ አንድ አምላክ አለን እርሱም አብ ነው ይላል እና ግን ላይክ አት ሴም ታይም ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ቦታ የለምና ለዛ ነው የጠየቅኩ። ግን አመሰግናለሁ። አብ ወልድ መንፈስ ቅዱስ ስላሴ ማለት ትርጉሙ ቃሉ የለም ባይብል ላይ፣ እነሱም ይስማማሉ። ክርስቲያኖች ስላሴ የሚለው ቃል ባይብል ላይ የለም ይላሉ። ግን ሀሳቡ አለ ነው። ሀሳቡ ምንድን ነው ብለህ ስጠይቃቸው አብ ወልድ መንፈስ ቅዱስ ሶስቱ አካላት አንድ አምላክ ናቸው ብሎ ነው የሚያምኑት። በባይብል ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ባይብል ላይ አታገኝም። አንድ አምላክ የሚለው አብን ነው። ሌላው ደግሞ ምንድን ነው? እግዚአብሔር አንድ ነው። ይሄ አንድ እግዚአብሔር ሶስት አካላት አሉት የሚል ትምህርት ነው። የምስራቅ ቴዎሎጂ እና የምዕራብ ቴዎሎጂ የሚባላል። ኤስተርን ቴዎሎጂ እና ዌስተርን ቴዎሎጂ የሚባላል። የምስራቅ ስነ መለኮት የሚባለው የኦሪየንታል እና የምስራቅ ኦርቶዶክስ የኤስተርን የሚባለው ነው። የኦርቶዶክስ እና የካቶሊክ ልዩነቱ እሱ ነው። ደግሞ የምዕራብ ቴዎሎጂ የሚባለው የካቶሊክ እና የፕሮቴስታንት ነው። ልዩነቱ ምንድን ነው ሲባል የምስራቅ ስላሴ የሚጀምረው ከሶስት ነው የሚጀምረው። አይታችሁ ከሆነ ሜቶዶሎጂያቸው አንደኛውን ይቃወመዋል።
የምስራቅ ቴዎሎጂ ምንድነው የሚሉት? ሶስት አካላት መጀመሪያ አሉ። እነዛ ሶስት አካላትን ነው ወደ አንድ ማምጣት የምንችለው ብለው ነው የሚያስተምሩት። እነ ካቶሊኮች ደግሞ የሚሉት አንድ ነው ካሉ በኋላ የአንድ አምላክ ደግሞ ሶስት አካላት አለው ብለው ያምናሉ። በዚህ አንደኛውን ይቃወማል። ስህተት ነው፣ ሜቶዶሎጂው ትክክል አይደለም ብለው ይላሉ። አሁን ሁለቱም ኮንሴፕት ባይብል ላይ የለም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ባይብል ላይ የለም። አንድ አምላክ የሚባለው አብን ነው የሚለው። ከዛ ደግሞ አንዱ አምላክ ሶስት አካላት አሉት የሚል ነገር የለም። የተለያየ ቦታ ስትመለከችው ከእኔ በቀር ሌላ አምላክ የለም ብሎ የሚናገረው አንድ ማንነት ብቻ ነው። ኢሳያስ 44:24 ላይ፣ ኢሳያስ ምዕራፍ 44 ቁጥር 6 ላይ፣ ኢሳያስ 46:6 ላይ፣ የተለያየ ቦታ ላይ ዘዳግም 39:32 ላይ የተለያየ ቦታ ብትመለከችው ከእኔ በቀር ሌላ አምላክ የለም ማለት። ስለዚህ አሁን እዚህ ግሩፕ ውስጥ ከእኔ በቀር ሰው የለም ብዬ ካልኩኝ ውሸት ነው፣ እየዋሸሁኝ ነው። ለምን ሰው የሆኑ እንደኔ ማንነት ያሉ እዚህ ጋር የምታያቸው 8 ልጆች አሉ። ግሩፑ ላይ የሚከታተሉ 500 ምናምን ሰው አለ። ስለዚህ ምንድን ነው ከእኔ በቀር ማንም ሰው የለም ካልኩኝ እየዋሸሁ ነው። ፈጣሪ ግን ሲናገር ከእኔ በቀር ሲል እኔ የሚለው አንድ ማንነት ነው። እኔ፣ አንተ፣ እርሱ ለነጠላ ነው የምንጠቀምበት። ለብዜ ሲሆን ደግሞ እኛ፣ እናንተ፣ እነርሱ ይላል። ፈጣሪ ከእኔ በቀር ሌላ አምላክ የለም ብሎ ነው የሚናገረው። ስለዚህ ያ ፈጣሪ ስንት ነው? 1% ነው አንዱ አምላክ። ያ ማን ነው ስንል ዕብራውያን 1:1 ላይ ይላል ከጥንት ጀምሮ ለአባቶቻችን በነቢያት ተናግሮ በዚህ ዘመን መጨረሻ በልጁ ደግሞ ተናገረናል። ከጥንት ጀምሮ ሲናገር የነበረው አባትየው ነው። ይህ አንድ አምላክ ነው ሲናገር የነበረው ብሎ ያስቀምጠው። ያ ደግሞ አባት የተባለበት አስገኚ ማለት ነው፣ ራሱ ፈጣሪ ማለት ነው ራሱ በመጽሐፍ ቅዱስ ላይ ማለት ነው። ኢዮብ ምዕራፍ 38 ቁጥር 28 ላይ በእውኑ ለዝናብ አባት አለውን ይላል። ምጸታዊ አነጋገር ነው፣ አይሪክ ስፒች ይባላል። ያ ማለት ለዝናብ አባት አለ ወይ ሲል ለዝናብ አስገኚ አለ ወይ ማለት ነው። ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ምን ይላል? ማንንም በምድር ላይ አባት ብላችሁ አትጥሩ። አባታችሁ አንዱ የሰማዩ አባት ነው ይላል። ወላጅ አባቴን አባት መጥራት አልችልም እንዴ ብለን ስንል አይ አባት የሚለው እዚህ ጋር ወሂድ ምን ነካ? አባት የሚለው የተቀጸለው ቅጽል የተቀጸለው አባት የሚለው የተቀጸለው ስም አስገኝ ለማለት ተፈልጎ ነው። አሃ አስገኝ በሚል ነው የተተረጎመው። አዎ፣ ስለዚህ አንድ አስገኝ ነው ያለው ማለት ነው። ከአብ ውጭ አምላክም የለም ማለት ነው። ኢየሱስ ደግሞ አብ አይደለም፣ ስለዚህ አስገኝ አይደለም፣ አንድ አስገኝ ነው ያለው። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን አለ። አንድ አባት ሲባል ምን ማለት ነው? ለሁላችን እኔ ወላጅ አባቴ አለኝ፣ እዚህ ጋር ያለውን አብዱልከሪም የራሳቸው ወላጅ አባት አለ ብሎ ሊል ይችላል። አይ ኧረ ምን ነካ ወይድ፣ ይሄ ነገር አልጎሪካል ነው፣ ሜታፎሪካል ነው፣ ኢላስትራቲቭ ነው፣ ፊገራቲቭ ነው እንጂ አንተ እንደምትለው አይደለም። አስገኝ ማለት ነው ከተባለ እንግዲያውስ ያ አንድ አስገኝ የክርስቶስ አባትና አምላክ የሚባለው ነው። ከዛ አንጻር ነው ባይብሉ ያስቀምጠው። አመሰግናለሁ ኡስታዝ። ቆይ አሁን አላህ ማለት ያ አንዱ አብ ነው ማለት አንዱ አምላክ ነው አብ ነው አላህ አላህ ማለት ኢየሱስን የላከው ነው ብለን ነው የምናምነው እኛ። በመጽሐፍ ቅዱስ አብ ብላችሁ የምትጠሩት አንዱን አምላክ ነው። አብ ብላችሁ የምትጠሩት አብ ማለት አስገኝ ማለት ነው ትርጉሙ። በቁርአንም በሱረቱ አሽር ምዕራፍ 59 ቁጥር 23 ላይ አላህ አስገኝ እንደሆነ ተነግሯል። አባት የሚል የተቀጸለበት ቅጽል አስገኝ በሚለው ነው። አናሎጂካል ተርም ነው በወቅቱ። በኋላ ላይ ግን ምን አደረጉ? አባትና ልጅ የሚለውን ኦንቶሎጂካል ወሰዱት፣ የባህሪ ወሰዱት። ከአምላክ አምላክ ተገኘ። 325 ላይ የነበረው የኒቅያ ጉባኤ ሲመጣ አምላክ አምላክን ወለደው፣ ከአምላክ አምላክ ተገኘ የሚል ትምህርት ሲያስተምሩ ያ ትምህርት ቁርአን አወገዘው ማለት ነው። አንቺ ሰው ነሽ፣ እናትሽ ሰው ናት። የሰው ልጅ ሰው ነው። ሰው ሰውን ነው የሚወልደው ራሱ። ድመት ድመትን ነው የሚወልደው። ውሻ ውሻን ነው የሚወልደው። በግ በግን ነው የሚወልደው። አንድ በግ አንቺ ነበረሽ፣ ከዛ ሌላ በግ ወለደች። ስንት በግ ነው ያለሽ? ሁለት ነው። አንድ በግ አትይም። ከዛ በኋላ አንቺ ስንት ነው? አንቺ አግብተሻል? በነገራችን ላይ ወለሻል ልጆች? ኧረ ኡስታዝ ገና ነኝ። ገና ነሽ? እሺ አሁን አንቺ አለሽ አግብተሽ ስትወልጂ ልጅ ስትወልጂ አንቺና ሴት ልጅሽ ስንት ሰዎች ናችሁ ከዛ በኋላ የምትሆኑት? ሁለት ነው። ስንት ሰዎች ትሆናላችሁ መጨረሻ ላይ? ከነባሌ ነው። ከነባሌ ከሆነ ያው አይ አንቺና ልጅሽ ስንት ሰው ትሆናላችሁ? ሁለት። በቃ እንደዛ ነው። አምላክ አምላክን ከወለደ ስንት አምላክ ነው የሚሆነው? እሺ አይ ኡስታዝዬ ምን መሰለህ አሁን መጽሐፍ ቅዱስ ላይ ኢየሱስም አምላክ ተብለዋል፣ መንፈስ ቅዱስም አምላክ ተብለዋል። እና ለዛ ነው እኛ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን የምናምነው። ለዛ ነው ገባኝ። ግን አምላክ አምላክን ከወለደ ስንት አምላክ ነው?
ሲጀመር ኡስታዝ አምላክ እኮ እንደኛ አይደለም ማለት እንደ ሰው አይደለም። ገባኝ። ግን ኦንቶሎጂካሊ ነው እኮ የወለደው፣ ኦንቶሎጂካሊ ነው የወለደው። እንደኛ አይደለም፣ ባዮሎጂካል አይደለም። ወንድና ሴት ተገናኝተው እንደሚወለደው ሳይሆን ከአካሉ አካሉን ወስዶ ከባህሪ ባህሪውን ወስዶ አካል ዘማ አካል ባህሪ ዘማ ባህሪ ነው። ከአካሉ አካልን ከባህሪው ባህሪ ወስዶ ነው የተወለደው። የተገኘው ከአብ ነው የተገኘው ደግሞ ከአምላክ የተገኘ አምላክ ነው። ከአምላክ የተወለደ አምላክ ነው። አምላክ አምላክን ካስገኘ ስንት አምላክ ነው እኛ ጥያቄያችን። ባዮሎጂካል ነው ኢየሱስ እግዚአብሔር ኢየሱስን የወለደው ባዮሎጂካል ነው ብለን እኛም እንደዛ አላልንም እኮ እንደዛ ሚስ ሪፕሬዘንት አላረግናችሁም። ግን ኦንቶሎጂካል ነው ብለ ታምናላችሁ። የባህሪ ነው ከሱ የተገኘ ነው ብላችሁ ታምናላችሁ። አምላክ አምላክን ካስገኘ ሁለት አምላክ አይሆንም ወይ ነው ጥያቄያችን። ራሱ ኖርማል ማለት ነው እና አያስኬድም ራሱ። ለምሳሌ እኔ አንቺ ኢብራሂም በአካል ስንት ነን? በማንነት ስንት ነን? ሶስት። በምንነት ስንት ነን? በምንነት ስንት ነን? በምንነት ሶስት ነና አይደለንም። በምንነትማ አንድ ነን። አንቺም ሰው ነሽ። አንቺ ምንድን ነሽ ለመሆኑ? አንቺ ምንድን ነሽ? አንቺ ምንድን ነሽ? ጥንዛ ነሽ? ድመት ነሽ? ውሻ ነሽ? ሰው ነሽ? አንቺ ምንድን ነሽ? ሰው ነኝ። ኢብራሂም ምንድን ነው? ሰው ነው። እኔ ምንድን ነኝ? ሰው። ስለዚህ በምንነታችን ስንት ነን? ስንት ነን በምንነታችን? አንድ። በማንነት ስንት ነን? በአካል ሶስት፣ በማንነት አንድ። ስለዚህ በአካል ስንት ሰዎች ነን? ሶስት። ስለዚህ አይሽ እንደዛ ነው ስላሴ ማለት በአካል ሶስት አምላክ ነው። እንደና ደግሞ በምንነት ደግሞ አንድ ናቸው። በአካል እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ይሴልሱ በአካላት ወይ ተዋሕዱ በመለኮት ነው። አንድ ሲሆኑ ሶስት ናቸው፣ ሶስት ሲሆኑ አንድ ናቸው አለ። በአካል ስንት ነው አምላክ? ሶስት ነው። በመለኮት ደግሞ አንድ ነው ብሎ የሚያምኑት። ስለዚህ እንደዛ ነው ራሱ። አሁን እዚህ ግሩፕ ስንት ሰው አለ? ከላይ የሚታይ ስንት ሰው አለ? ሰባት። አይ ስንት ሰው አለ? እዛ ላይ ሙሉ ስንት ሰው አለ እዚህ አቴንድ እያደረገ ያለው? ሞዛ ነው ከእኔ እንጃ 600 መሰለኝ። 500 ሰው አለ። አይሽ 500 ሰው ያሰኘው ምንድን ነው? 500 ያሰኘው ስንት ምኑ ነው ያሰኘው? 500 ያሰኘ ማንነታችን ነው ወይስ ምንነታችን ነው? አይ ማንነታችን። ስለዚህ አሁን ስንት ሰው አለ ስልሽ ስንት ነው ያልሽኝ? 565። እሺ ከፍጥረት በላይ ደግሞ ስንት አምላክ አለ? ከፍጥረት ሁሉ በላይ የሆነ ሁላችንም የፈጠረ ስንት አምላክ አለ? አንድ አምላክ። ለምን ሶስት አላልሽኝም? በአካል ሶስት አይደሉ እንዴ? አየሹ በአካል ሶስት ከሆኑ ወደዛ ነው የሚሄደው። አሁን ስንት አለ ብዬ ስል ስንት የሚለው አካልን ታሳቢና ዋቢ አድርጌ ነው የጠየኩሽ። ስለዚህ ጭንቅላትሽ ራሱ አይቀበለውም። ራሱ ሶስት አምላክ አለ ብለሽ አትይም። ስንት ሰው አለ ስልሽ 500 ሰው አለ አልሽኝ። ግን ከፍጥረት በላይ ሁላችንም የፈጠረ ስንት አምላክ አለ ስልሽ ጭንቅላትሽ አይቀበለውም። እሱ ራሱ አንድ አምላክ አለ አልሽ። በአካል ተለያይተው የለ እንዴ? በአካል ከተለያዩ ሶስት አምላክ ለምን አላልሽኝም? ልክ 500 ሰው እንዳልሽኝ ሁሉ አው ማለት አንድ አምላክ በመለኮት በአካል ደግሞ ሶስት። ይሄ ማለት ኢየሱስ አብ አይደለም፣ ኢየሱስ መንፈስ ቅዱስ አይደለም፣ አብ ኢየሱስ አይደለም። ያው አባባሌ ገብቷል። እንደዛ ነው። ግን በመለኮት አንድ አምላክ ነው የምንለው እኮ። እሱን እኮ የምልሽ እኮ ሲናም ኢብራሂም አይደለም፣ ኢብራሂምም ወሂድ አይደለም። ግን ሶስታችንም የጋራ የሚያደርገን ነገር ምንነታችን። አንቺም ሰው ነሽ፣ ኢብራሂም ሰው ነው፣ እኔም ሰው ነኝ። ማንነታችን ደግሞ እከሌ ከሊት ብለን የምንጠራው እኔ ባይ የሆነ ነገር አለሽ። አንቺ እኔ ብለሽ ሲናት ያለሽ። ስለ አንቺም ስናወራ አንቺ እንላለን ወይ አንተ እንላለን። አንተ ፐርሰናል ፕሮናውን እንጠቀማለን ማለት አካላዊ የሆነ ተውላጠ ስም እንጠቀማለን ማለት ነው። ፐርሰናል ፕሮናውን እንጠቀማለን። ስለዚህ አሁን አይሽ ስላሴ ማለት ይሄ ነው ትምህርት። ሄዶ ምንድን ነው የሚሆነው? እንትን ነው ራሱ። በኦርቶዶክስ ትምህርት ሶስቱ ጌቶች ይባላሉ። እነማን ናቸው ሶስቱ ጌቶች? ሶስቱ ጌቶች አውጣላት ይምራን። ሶስቱ ጌቶች ይላል። ሶስቱ ጌቶች የተጠለሉብሽ ይላል እንዝራ ስባት ላይ ሶስቱ ጌቶች ይላል። ስንት ጌታ ነው ያለው? አንድ ጌታ ነው ያለው። ግን እዚህ ጋር ምንድን ነው የሚለው? ሶስቱ ጌቶች አውጣላት መጽሐፈ እንዝራ ስባት ላይ። ኡስታዝ በነገራችን ላይ እኔ ከመጽሐፍ ቅዱስ ውጭ አልቀበልም፣ ፕሮቴስታንት ስለሆንኩ። ግን እንድታቂው ግን መሰረቱ ከእናንተ በፊት የነበሩት ኦርቶዶክስና ካቶሊክ ናቸው አይደል?
እነሱ ሶስቱ ጌቶች ብለው ይላሉ። ራሱ አጋዕዝተ ዓለም ሥላሴ ነው የሚሉት። ራሱ አጋዕዝት ማለት የእግዚ ብዙ ቁጥር ነው። እግዚ ማለት ጌታ ማለት ነው። አጋዕዝት ማለት ደግሞ ጌቶች ማለት ነው። ስለዚህ ዓለምን የሚገዙ ጌቶች ተብሎ ነው የተባሉት። አጋዕዝተ ዓለም ሥላሴ ነው። አንቺ በአጋዕዝተ ዓለም ሥላሴ አታምኚም? ታምኛለሽ? አምናለሁ። ስለዚህ ጌቶች ናቸው የሚገዙሽ ማለት ነው። አጋዕዝተ ዓለም ሥላሴ ተብሏል። እነዚህ ታይታል። እስቲ አሳይ። ላሳይሽ። አባ ጊዮርጊስ ዘጋስጫ ላይ ያወጣላት መጀመሪያ ያሳያት ውስጥ ሶስት ጌቶችን የሚል ምን ላይ ነው? ሰይፈ ሥላሴ ላይ ያወጣላት። ሰይፈ ሥላሴ ዘሐሙስ ምዕራፍ 8 ቁጥር ፔጅ 109 ላይ ነው ያለው። እሺ አንብብላት ውስጣስ ይታይሻል። የገዢነታቸው ስልጣን አንድ ሲሆን ሶስት ልዑላን ገዢዎች ናቸው ይላል። ከዛ በኋላ የተዛቸው ባህሪ አንድ የሆነ ሶስት ጌቶች ናቸው። ስንት ጌቶች ናቸው ይላል? ሶስት። እንግዲህ ሌላም መጨመር እንችላለን። አባ ጊዮርጊስ ዘጋስጫ ምን አለ? ሶስቱ ጌቶች ይላቸዋል። በቃ ምኑ በቃ አየሁት። ሌላ አልፈልግም፣ ግን እኔ አልቀበለውም። ይሄ ሶስት አንቺ ለሸማ ተቀበዩ። ግን እናንተ የመጣችሁበት እናንተ አሁን ነው እኮ የመጣችሁት 15 17 ላይ 19ኛው ክፍለ ዘመን ላይ ማርቲን ሉተር ነው የመጣው። ፕሮቴስታንት የተመሰረተው ከዛ በፊት አይደለም። ከዛ በፊት የነበሩ አባቶች የሚያምኑት እንደዚህ ነው። ሶስቱ ጌቶች ብለው አስቀምጠዋል። ሶስቱ ጌቶች እስካሉ ድረስ ሶስት ጌታ ነው የምታመልኩት። አንድ ጌታ ነው ብትሉኝ እኔ ድራማ ነው። ከዛ በኋላ ዘዳግም 6:4 ላይ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ይላል። ማርቆስ 12:29 ላይም እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው የሚለው። ሶስት ጌቶች ግን የሚል ትምህርት ቢብሊካል አይደለም። ይሄ ጣዖት ነው ብለን ነው መድብለ አማልክት ነው ብለን ነው ምናምነው። አንዳንድ ጊዜ ምን ያደርጋሉ መሰለ ሲናይ ዘፍጥረት አንዳንድ ሰዎች ጠቅሰው የሥላሴ ማስረጃ ይጠቅሳሉ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለው ላይ እግዚአብሔር የሚለው የዕብራይስጡ ኤሎሂም ነው የሚለው። ኤሎሂም ማለት ደግሞ አማልክት ማለት ነው። እና ምን ፈለጋችሁ ስንላቸው አማልክት የሚለው ሥላሴን ያሳያል ይላሉ። ሥላሴ አማልክት ናቸው ወይ ስንላቸው አዎ ይላሉ። ከዚህ በላይ ምን እንፈልጋለን? ሥላሴ መድብለ አማልክት ናቸው እያሉ እየነገሩን ሥላሴ አማልክት ናቸው። አማልክት ማለት የአምላክ ብዙ ቁጥር ነው። አምላክ በነጠላ ነው። አማልክት ካልሽ ግን ብዙ ነው። ስለዚህ እነዛ ሶስት አካላት አማልክት ናቸው እያሉ ነው ያሉት። አማልክት ደግሞ ካለ ደግሞ የሚመለክ አንድ አምላክ እያለ አማልክት የምታመልኩ ከሆነ ጣዖት ነው የራሱ ለኛ። ከዛ አንጻር ነው ምናየው ማለት ነው። እንደገና ደግሞ የቂሳሪያው አውሳቢዮስ ቸርች ሂስትሪ በሚለው መጽሐፉ ላይ አንድ ጌታ አለ አለ። ከዛ ደግሞ ሁለተኛ ጌታ አለ አለ። ሁለተኛው ጌታ አለ ከአንደኛው ጌታ ከሰማይ ድኝና እሳትን አወረደ ብሎ ዘፍጥረት 19:24 ይጠቅሳል። አንድ ጌታ አለ አለን። ማን ነው? አብ ነው። ከዛ ሁለተኛው ጌታ ይላል። ሁለተኛው ጌታ ከዛ ከአንደኛው ጌታ እሳትና ዲንን አዘነበዋል። ጌታ ስንት ነው? አንድ ጌታ ነው። ሁለተኛው ጌታ ማን ነው? ኢየሱስ። ስለዚህ ጌታ ስንት ነው ያለው? ሁለት። ማናማ? አብና ወልድ። እንደዚህ አይነት ይጠቀማሉ። እንደገና ደግሞ በነገራችን ላይ መጽሐፍ ቅዱስ ራሱ አንድ ጌታ አለ ይላል። አንድ ጌታ ይላል ኡስታዝ። ስለዚህ አንድ ጌታ ካለ ሶስት የሚለውን ነገር ከየት አመጣችሁት ነው የኛ ጥያቄያችን። ኤኒዌይ አልቀበልም ብለሻል። እንግዲህ ኢንተርኔሽን ግን ወላጆች የለሽም ማለት ነው። አንቺ ወላጆች እነማን ናቸው? እናትና አባቴ ናቸው። ኦኬ በቃ ወላጅ የለኝም። ወላጆችን ትቀበያለሽ አትቀበይም? የመጣሽበት ግድ ነው። እሺ ፕሮቴስታንት ወላጁ ማን ነው? እነ ማርቲን ሉተር የፕሮቴስታንት ወላጆች እነማን ናቸው ታውቂያለሽ? የወለዱት ካቶሊክ እኔ እንጃ ብዙ ወላጅ አንቺ ወላጅሽን አልካልሽም፣ ግን የፕሮቴስታንትን ወላጆች እየካልሽ ነው ራሱ ማለት ነው። ኤኒዌይ ችግር የለው። ቀጥሎ ሌሎቻችሁ የድሉ ልስጣቸው። አይ ቲንክ ብቻዬን አወራሁ። እሺ በቃ አመሰግናለሁ። በጣም ጨርሻለሁ። እሺ አብዱልከሪም ቀጥሉ። ይምራል ጀዛከላ ኡስታዝ፣ ግልጽ ነው። የመጨመረው ካለ ኢንሻአላህ መጨረሻ ላይ ጨምራለሁ። ወንድሞች ሀሳብ ካለ ስጡና እንዳላሳዝመው የሆነ የማሳቸው ፖይንቶች ይኖራሉ። እስከዛው ግን ወንድሞች ካላችሁ ቀጥሉ። ባረከላሁ ፊኩም። ሰላም አለይኩም፣ እንዴት ናችሁ?
አንድ እንትን ልበላችሁና አብዱ ፖስት ያደረገውን ቪዲዮ ገብታችሁ ሪፖስት አድርጉለት። እኔም የሆነ ቪዲዮ ፖስት አድርጌ ነበረ። እሱንም ከቻላችሁ ግቡና ሪፖስት አድርጋችሁ ተመለሱ። አንድ ቁጥር ጽፌላችኋለሁ፣ ገብታችሁ ሪፖስት እና ሼር አድርጉ። ርዕሳችሁ ምንድን ነው? አልነበርኩም ወይስ አንድ ርዕስ ዝም ብለን እናንሳ? ከስላሴ ጋር የሚገናኝ ምን ትላላችሁ? አይ የአሁኑ ላይ ስለ አንድ አምላክ የተነሳው ላይ ሀሳብ ካለ ኦኬ። አይ ከስላሴ ጋር የሚገናኝ ስለሆነ ነው። አላኩል ያህል አንድ ሁለት ፖይንቶችን እንናገር። አይ እስቲ ታብ እየከፈትኩ ነው። ኦኬ ወጣልህ ሳለ ወይስ ከዛው ልቀጥል?